ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ ቀበና ጎራ ብለናል። ቀበና ከዚህ በፊት በእርግጥ አይተነው ነበር። እንግዲህ ከዛም በኋላ በጣም ልዩነቶች እያየን ነው። እዚህ ጋር ግዙፍ ድልድይ ይታየኛል እንደምታዩት ማለት ነው። ከዛም አልፎ እንግዲህ ወደ እስከ መጨረሻው ድረስ ነው ቀበናን ወይም ደግሞ እስከ ቤላ ድልድይ ድረስ ነው ዛሬ የምንጎበኘው። ወደዛም አካባቢ አዳዲስ ድልድዮች አሉ። ድልድዮች ላይ ደግሞ ሌሎች የማስዋብ እንትኖችም አይቻለሁ ኦልሬዲ በነበሩት ላይ ማለት ነው። እንግዲህ ለማንኛውም አዲስ ቤተሰብ ለሆናችሁ ዛሬ የቀበና ወንዝ ዳር ልማት ነው የምንጎበኘው። እንግዲህ በኮከበ ጽባህ ትምህርት ቤት ፊት ለፊት ነው እያለፍኩ የምገኘው። በኮከበ ጽባህ ትምህርት ቤት በመግቢያው በኩል ነው እንግዲህ የገባሁት። ምናልባት በዋናው መንገድ የምታውቁት ካላችሁ ያው ረጅም ቦታ ታጥሮ ስለሚገኝ በቆርቆሮ የታጠረ ነው ዙሪያው ላይ ማለት ነው። ትምህርት ቤቱን አለፍ እንዳላችሁ እንግዲህ እሱ ስር ላይ የምታዩትን ግዙፍ ፕሮጀክቶች ይገኛሉ። እዚህኛው ህንፃ ላይ እንግዲህ ከዚህ በፊት ሌላ የዚህ የቀበና ኤሌመንተሪ ትምህርት ቤት የነበረበት ጋር ነው እንግዲህ ድልድዩ እየተሰራ የሚገኘው። እዚህ ፊት ለፊት ላይ ነው የነበረው። ዙሪያው ያው እንደምታዩት ያው ድልድዩ አለፍ እንዳላችሁ ቆርቆሮ ያልኳችሁ ያው እዚህ ጋር ፊት ለፊት የምታዩት ነው። እንግዲህ እዚህኛው ፕሮጀክት ጋር የወንዝ ዳሩን ልማት ላይ የሚሰራው እስከ ቤላ ድረስ የሚሄድ ወይም ደግሞ እስከ ጣሊያን ኤምባሲ ጀርባ ድረስ ረዘም ያለ ቦታ ላይ የወንዝ ዳር ልማት እየተሰራ ነው የሚገኘው። እኛ ግን ዛሬ ከዛ አንደርስም ወይም ደግሞ የጣሊያን ኤምባሲ ወደዛ አንሻገርም። የምናየው ቀጥታ ወንዙን ተከትለን ይሄኛውን እንዳየን በቀጥታ የጀርመን ኤምባሲ አለ እሱ ጀርባ ላይ ወደዛ ነው የምንሄደው። ይሄኛውን በደንብ ካየን በኋላ በእርግጥ ከዚህ በፊት ባቀረብኩት ቪዲዮ ላይ እዚህኛው ፕሮጀክት ላይ ሳይቻችሁ ነበር ቆይቷል። ነባር ቤተሰቦች በእርግጠኝነት የምታስታውሱት ይመስለኛል። በሁለቱ መካከል ወይም ደግሞ የዚህ የጀርመን ኤምባሲ ጋርና በዚህ ወንዝ መሀል ጀርባ ላይ ያለውን ቦታ አላሳየህንም ብላችሁኝ ነበር። ቀጥታ እዚህ አካባቢ የተወሰነ እንዳየን ወደዛኛው ወደ ጀርመን ኤምባሲ ጀርባ ወደሚገኘው ፕሮጀክት ነበር የሄድኩት። እዛኛው አካባቢ ጋር እዛ እስክንደርስ መሀል ላይ የነበሩ የተወሰነ ዳር ላይ እዚህ ዙሪያ ላይ ቤቶች ነበሩ። እነሱ ባሉበት የተወሰነ ቦታ ላይ የተቀነሰ አለ። ከዛ በኋላ እንግዲህ አካባቢው ግሪን ኤሪያ እንዲሆን የተደረገበት እንደዚሁም ደግሞ የዚህ ወንዝ ዳር ልማቱ ዙሪያ ላይ የሚሰሩ አንዳንድ ቤቶች አሉና እነዚህ ወይም ደግሞ እንደ መዝናኛ የሚሰሩ ማለት ነው። በተለይ ቤላ መግቢያ በር አካባቢ ጋርም እንደዚሁ አለ። እስከዛ ድረስ እንግዲህ በፈረሱ ቦታዎች ላይ የሚሰሩ የተወሰነ ቤቶች አሉ። ከዛ ውጭ አብዛኛው ቦታ የማስዋቢያ ቦታ ነው የሆነው ማለት ነው። እዚህ ጋር ነው እንግዲህ ሌላ ቤት የነበረው። እዚህ ጋር ያው እንደምታዩት ይሄ ድልድይ ፊት ለፊት አልነበረም። ይሄ ፊት ለፊታችን ያለው ወንዙ አጠገብ ያለው ማለት ነው። እዚህኛው ጋር እንደ ግድቡ የተጀመረ ይሄ ግድቡ ማለት ነው ጅማሮ ስቴጅ ላይ ነው የነበረው። አሁን እንግዲህ ሰዎች እንደምታዩት እዚህ ጋር ኮንክሪት ወይም ደግሞ ልስን እየሰሩ መሰለኝ እየለሰኑ ነው የሚገኙት። እሱኛው እንግዲህ ይህን እስከ ታች ድረስ ጠጋ ብለን ካየን በኋላ በቀጥታ ወደዛ እንሻገራለን። ያው ድልድዩዋ ፊት ለፊት ያለችዋ ዙም ያደረኳት ማለት ነው መኪኖች የሚተላለፉበት በዚህ በጀርመን ኤምባሲ አጠገብ ያለው ነው። እንግዲህ በዛኛውም ጥግ ላይ ሄደን ይህን ወንዙን ተሻግረን ዛሬ እስኪ እንሄዳለን በደንብ። ምናልባት ከዚህ በፊት የነበራችሁ እዛኛው ዳገት ላይ ሆኜም ደግሞ ወደዚህ ወደ ተቃራኒ እኔ አሁን ወዳለሁበት ሳይድም የተወሰነ ሉክ አይተን በቀጥታ ወደዛኛው መናመራ ይሆናል። እንግዲህ ትላንትና የፒኮክ አካባቢ እየተሰራ ያለውን አንድ ገዘፍ ያለ የመዝናኛ ቤቶች ግንባታ ጀምረን እስከ ታችኛው ድረስ የፒኮክ ወንዝ ዳር ልማትን ነበር ያየ ነው። እዛኛው አካባቢ በጣም አስገራሚና እንዲሁም ደግሞ በጣም ገዘፍ ያለ ፕሮጀክት አለ። እዚህኛው ጋም እንደምታዩት ገዘፍ ያለ ድልድይ አለ። እንደዚሁም ደግሞ ድልድዩም ተሻግረንም ስንሄድ እዛም አካባቢ የመዝናኛ ቤት እንደዚሁም ደግሞ ሌሎች ብረት ድልድዮች ልክ እዚህ ጊዮን አካባቢ ጋር እንዳየ ነው ማለት ነው። የጊዮን ወንዝ ዳር ልማት ላይ እንደተሰራው አይነት የከርቭ ድልድይ እዛም እየተሰራ ነው የሚገኘው። በእርግጥ ወንፊቱም ድልድይ ያለች ረዘም ያለችዋ የወንፊት ብረት ድልድይ ማለት ነው። እዛም አካባቢ የተሰሩ አሉ። ቤላ ላይም አለ። እንግዲህ ከተማዋ በተለይ ወንዝ ዳር ልማቶች አዳዲስ መልኮች እየያዙ ነው የሚገኙት። ከዛም ውጭ ደግሞ ገዘፍ ያለ ፕሮጀክቶች እየተሰራባቸው ነው የሚገኘው። እንግዲህ አሁን እየሄድን ያለንበት ይሄኛው ገደል ነው የነበረው። በተለይ ከብዙ ጊዜያት በፊት ብትመጡ እዚች አካባቢ በጣም ወደዚህ ኢቭን ያስፈራ ሁላ ነበረ። ፕሮጀክቱ በደንብ ከመጀመሩ በፊት ያኔ ትምህርት ቤቱ እያለ አካባቢ እኔ መጥቼ ነበር። ቆይቷል በእርግጥ እንዲሁም ወንዙ በቀጥታ ወንዙ ያለችበት ነበር። አሁን ላይ ልክ የሆነ ውሃ እንዲቋጥር አይነት ነገር ሰፋ አድርገው እንደምታዩት እየተሰራ ነው የሚገኘው ዙሪያው። ምናልባት አላማው ምንድን ነው የሚለውን በደንብ በእርግጠኝነት መረጃው እንትን ስላላገኘውኝ
ለምን አላማ እንደሚውል ማለት ነው ይሄ ግድቡ። ይሄ ነው የምላችሁ ነገር የለም። ነገር ግን ምናልባት የምታውቁት ቤተሰቦች ደግሞ ካላችሁ ይሄንን የምታዩ ኮመንት ላይ ወይም ደግሞ ልታስቀምጡልኝ ደስ ይለኛል። እንግዲህ ከዚህ በፊት ለምን አላሳየኸኝም ያላችሁኝ ኤሪያው ይሄ ነው የሚመስለው። የፎቁ ነጭ ፎቅ ባለበት ጋር ቤቶች ነበሩ። ኦልሬዲ እነሱ ፈርሰዋል። ወደዛ ተሻግረን ደግሞ ወደዚህ አድርገን እናያለን። እንግዲህ አካባቢ ላይ ወንዝ ዳር ልማት ምናልባት እንደው የሚቆየው ሜቢ መፍትሄ እስኪፈልግ ምናምን ሊሆን ይችላል። በቤላ በኩልም ተሻግሮ ያለው እዛ አካባቢ በብዛት ይሄ አራብሳ አካባቢ ኮንዶሚኒየም እዛ በእርግጥ እኔ የማውቃቸው ቤተሰቦች ወደዛ የተሰጣቸው አሉ። አራብሳ አካባቢ ጋር ማለት ነው። ከዚህ ከወንዝ ዳር ልማት ከቤላው ጋር የተነሱ ማለት ነው። ዛሬ እንግዲህ የቤላን እንዳልኳችሁ አናይም። ይሄን አንድ ኦልሬዲ አንድ ከአንድ በላይ ነው የሚሆነው። ቪዲዮ ትንሽ 20 ምናምን ደቂቃ ነው ኦልሬዲ የሆነው 28 27 ደቂቃ ይሆናል። ሌላ እንጨምርበት ብንል ብዙ እንትን ስለሚለን ወይ ምናልባት ያኛው በእርግጥ አልቋል፣ የቤላው የወንዝ ዳር ልማቱ ማለት ነው። እንግዲህ ይህ ፕሮጀክት ያው ታሪካዊና የትልቁ አዲስ አበባ ውስጥ አሉ ከሚባሉ ትምህርት ቤቶች አንዱ የሆነው የዚህ የኮከበ ጽባህ ትምህርት ቤት ጎን ጋር እንደገባችሁ ነው ይህን ፕሮጀክት የምታገኙት። የአንደኛው ክፍል ያው ድልድዩ ጋር ፊት ለፊት የምታዩት ጋር ነው የሚያልቀው። እንግዲህ እኛ ቀጥታ በዚህ ተሻግረን ወንዟን ሻገር ብለን ወደዛ ደግሞ ቆመን ምናልባት ከጀርባ በኩል ሆኖ ያላያችሁት ቦታ ይኖራልና እሱኛውን እናያለን። ከዛ በኋላ ግን ቀጥታ ወደዛኛው ወደ ሁለተኛው ክፍል ነው የምንሻገረው። የሁለተኛው ክፍል ማለት ከዚህ ከጀርመን ኤምባሲ ጀርባ ላይ የሚገኘው ማለት ነው። እንግዲህ ጀርመን ኤምባሲ ከ19 ይመስለኛል ከሚኒሊክ ጀምሮ ከዚህ በፊት እንዳነበኩት ከሚኒሊክ ወቅት ጀምሮ እዛ ቦታ ላይ የተገኘ በጣም ታሪካዊ ግዙፍ ኤምባሲዎች ውስጥ አንደኛው ነው። ዙሪያው ላይ እንግዲህ እሱም እያማረበት ነው የሚገኘው እስከ ቤላ ድረስ ኦልሬዲ እየተያያዘ ነውና በድልድዮች እንደዚሁም ደግሞ የሚያምር አንዲት ወንዟ መሀከል አካባቢ ጋር የሰሯቸው ቤቶች አሉ። ኤሌመንተሪ ትምህርት ቤትም አለ በዚህ ከዚህ በፊት ኮመንት ላይ እንደነገራችሁኝ ማለት ነው። እኔም አይቼዋለሁ ትምህርት ቤቱን፣ ስሙን በእርግጥ አላስታውሰውም። አንድ ኤሌመንተሪ ትምህርት ቤት አለ። ከሱ ተሻግረን ቀጥታ እስከ የቤላ ድልድዩ ድረስ ወደዛ እንቀጥላለን። እንግዲህ ቤላ እዚህ አካባቢ በብዛት ብዙ እንትኖች አሉ። ፈረንሳይ ኤምባሲ፣ ጣሊያን ኤምባሲ፣ ጀርመን እንደዚሁም ደግሞ ብዙ ቸርቾች ኢቨን መስጊዶች ያሉበት እንደዚሁም ደግሞ ማህበረሰቡም በደንብ ጥቅጥቅ ያለ ማህበረሰብ ያለበት አካባቢ ነው ይሄኛው ሰፈር። እንግዲህ ወንዟን እንደምንም እዚህ አካባቢ ዙሪያው እንደምታዩት ነው። ወንዙ ያን ያክል መጠን ያለው አይደለም። በእርግጥ ክረምት ላይም ቢሆን ያን ያክል ብዙ የሚባል አይነት አይደለም የዚህኛው የወንዝ ዳር። ሌሎቹ ላይ እንዳየነው የባምቢስ አካባቢ ወይ ደግሞ ጊዮን አካባቢ እንዳየናቸው አይነት ሳይዙ ከፍ ያለ አይደለም። ምናልባት እስካሁን ድረስ ያለንበት ያላወቃችሁት ካላችሁ ባጭሩ ከመገናኛ ወደ 4 ኪሎ ስትሄዱ ሾላ ገበያን አለፍ እንዳላችሁ ወይ ደግሞ እንግሊዝ ኤምባሲ ካለፋችሁ በኋላ ኮከበ ጽባህ ትምህርት ቤት አለ። ከሱ አጥር ስር ወደ መንደር አድርጋችሁ ብትታጠፉ ይህን ግዙፍ ፕሮጀክት ታገኛላችሁ። እንግዲህ እዚህኛው ጋር ነው እየተሰራ የሚገኘው። የመጀመሪያውን ክፍል ለመጨረስ ነው እንግዲህ ወደ ዳገቱ እየወጣው የሚገኘው። ባለፈው በዛኛው በኩል ነበር ሄድ ነው። ምናልባት የቆያችሁ ቤተሰቦች ደግሞ ኮመንት ላይ የጠየቃችሁኝ ነበራችሁ። መሀል ላይ ያቋረጥኩ በእነዚህ በሁለቱ ፕሮጀክቶች መሀል ያለው በታሳየን ያላችሁኝ ነበራችሁና እሱን ለማሳየት ያክል ነው እንግዲህ ይህን ደረጃውን ወጥቼ ወደዛ በኩል ያለውን ለማየት ነው። እንግዲህ ተሻግር ያለውኝ ፊት ለፊቱ ያው እንደምታዩት ነው። ዙሪያው እዛኛው አካባቢ ጋር ቤቶች ነበሩበት ብያቸዋለሁ። በተለይ ደግሞ የቆየት ያሉ እንደዚህ በጭቃ እንደዚሁም ደግሞ ሊሾ አይነት የተሰሩ ቤቶች በርከት ያሉ ቤቶች ነበሩ። ምናልባት ሰፈሩ እዚህ አካባቢ አብዛኛው የሆነ ቀበሌ ቤት እንደዚህ አይነት ነው የሚመስለው። ብዙ ልክ አዲስ አበባ ላይ በብዛት እንደሚገኘው አይነት ቤት ማለት ነው። በእርግጥ አዳዲስ ሰፈሮች ካልሆነ በስተቀር ብዙም ፎቅ ቤቶች ወይም ደግሞ አዳዲስ ሰፈሮች ላይ ሲሆን ነው ተለቅ ያለ ግንባታዎች የሚደረግባቸው። እንግዲህ ዙሪያው ይሄው እንደምታዩት ነው የሚገኘው። ይሄንን ይመስላል በዛ በተቃራኒ በኩል ያለው ማለት ነው።
ሻገር ብለን ደግሞ ያኛውም በጣም የሚገርም ኦልሬዲ ሆኗል። ከባለፈው አንጻር በጣም ለውጦች አይቼበታለሁ እኔ በበኩሌ ኢቭን ድልድዮቹን ጨምሮ ማለት ነው። ዙሪያው ላይ ደግሞ በሚሰሩ እነዚህ እንደ መዝናኛ የሚሰሩ አይነት ቤቶችም አሉበት። እንደዚሁም ደግሞ ገደሏ ስር ያለች አንዲት በዚህ በረጅሙ የወንፊት ብረት ድልድዩና በዋናው በቀኝ በኩል መሀል ባለው መንገድ አንዲት መዝናኛ ቤት ትመስላለች ከኤሌመንተሪው ጀርባ ላይ ተሰራች ማለት ነው። እሷም በአበባ በጣም ያጌጠች ነች። ያ ፊት ለፊት የምታዩት ቸርች አይ ቲንክ ባለፈው ፈረንሳይ ነው ያላችሁኝ ቤተክርስቲያን ነው። እንግዲህ ፈረንሳይ የካ ተራራ እንግዲህ ወደ ጫካ ፕሮጀክት ረጅሙን ርቀት በሱ ነው የሚሸፍነውና እንግዲህ ተሻግር ያለው ለማንኛውም እንግዲህ ፊት ለፊት የምታዩት መኪናው ትልቁ መኪና የሚመጣበት ዙም ያደርኩት ከቤላ ወደ ቤላ መዞሪያው አስፋልት ነው። ከፕሮጀክቱ አለፍ ብላችሁ ወደ 4 ኪሎ ይቅርታ ወደ 6 ኪሎ ስትዞሩ ወይም ደግሞ ወደ ሚኒሊክ ሆስፒታል ፊታችሁን ዞር ለማድረግ ስትዞሩ የምታገኙት መታጠፊያ ነው። እንግዲህ በሱ መሀል ነው የገባሁት። ይሄኛው ዙሪያ ከዚህ በፊትም እንዳልነው ያው ቤቶች የነበሩበት ነው። እቺ ዳገቷ ይሄ በቀኝ በኩል እንግዲህ ኤምባሲው ጀርባ ነው። እንግዲህ ጀርመን ማለት ከኢትዮጵያ ጋር ቀድሞ የዲፕሎማቲክ ሪሌሽን ከጀመሩ ታሪካዊ ጊዜ ካስቆዩ ወይም ደግሞ ረጅም ጊዜ ከሸፈኑ ሀገራቶች አንደኛዋ ጀርመን ነች። ልክ እንደ ጣሊያን እንግሊዝ ኤምባሲ ወይም ደግሞ እንደ እንግሊዝ አሜሪካ ሁሉ ጀርመንም ረጅም ጊዜ ቆየ ቀድማ ዲፕሎማሲያዊ ግንኙነት ከጀመሩ ሀገሮች አንደኛዋ ናት። ቀደምት ከሚባሉት ማለት ነው። እንግዲህ ይሄ ዙሪያው መጀመሪያ ዙር ስንመጣም ኦልሬዲ ቤቶች የነበሩበት ነው። በዚህ በግራ በኩል ያለው ማለት ነው። ይሄ ቀኝ እንኳን ያው እንደዚሁ ነው የነበረው። የኤምባሲው ጀርባ ላይ ነው። ወንዟ አለች። ከወንዟ ተሻግረን እንግዲህ ቀጥታ ቀኝ መስመራችንን ይዘን ድልድዮቹ ጋር አድርገን ወደ ቤላ ነው የምንቀጥለው። በነገራችን ላይ ይሄ ቦታውም የተመረጠው በአጼ ምኒልክ እንደሆነ ቼክ ሳደርግ አንበብ ያለውኝ እዚህ ቦታ ላይ እንትን እንዲሉ ማለት ነው። ያው ቀበና ብዙዎቻችሁ የምታውቁ ይመስለኛል። ከአዲስ አበባ መቆርቆር ጋር ረጅም ታሪክ ካላቸው ሀገራ ክፍለ ከተማዎች ልክ እንደ አራዳ ሁሉ ማለት ነው። ቀበና አንደኛው ነው። ወንዙን ተከትሎ የተመሰረተ ክፍለ ከተማ ነው። ትምህርት ቤቱ ደግሞ በአጼ ኃይለ ሥላሴ ነው የተከፈተው። እንግዲህ አዳዲስ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ በየቀኑ በምንለቃቸው ቪዲዮዎች ያው በብዛት እንደዚህ አዳዲስ ቦታዎች ወይም ደግሞ ፕሮጀክቶችን ነው የምናየውና ሰብስክራይብ አድርጋችሁ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦች ደግሞ ሀሳብ አስተያየታችሁን አይለየኝ። እንደዚሁም ደግሞ ላይክ አድርጋችሁ ቪዲዮን ብትጀምሩት ተደራሽ እንድትሆን ቪዲዮዋ ስለሚጠቅማት ላይክ ብታደርጉት ደስ ይለኛል። ምናልባት የቆያችሁ ቤተሰብ ካላችሁ አሁን ይሄ እየሄድን ያለንበት መንገዱ ጭቃ ነው የነበረው። በቆየ ቪዲዮ ምናልባት ብታዩ እኔ ራሴ ለመሻገር ሁላ ተቸግሬ ነበር። እንግዲህ ባለፈው ቪዲዮ ላይ ስናይ በቅርብ በለቀኩት ላይ ማለት ነው የመንገዱ በእርግጥ ተሰርቶ ነበር። እቺ መረማመጃዋ ማለት ነው። አዳዲሶቹ ነገሮች ምንድነው? የዛ ቅድም ካየነው ፕሮጀክት የድልድዮቹና እንደዚሁም ደግሞ የግንባታው ተሻግረው ደግሞ ከምናየው እነዚህ ብረት ድልድዮች የተሰሩ አሉ። እንደዚሁም ደግሞ ዙሪያው በተለይ ደግሞ ወደ ቤላው ጫፍ አካባቢ የመዝናኛ ቤት የተሰሩ አሉ። ያው እንደምታዩት ሱቆችም ወደ ሞስት ወደ መጀመር እያሉ ነው። አሁን ወንዝ ዳር ልማት ላይ ግለሰብም እንደዚሁም ደግሞ መንግስት በሚሰራቸው መዝናኛ ቤቶች በርከት ብለው እያየን ነው የምንገኘው።
ያው የሚሰሩ ፕሮጀክቶች ጋር ጎብኚም እንደዚሁም ደግሞ ለማየት የሚመጣም የአካባቢው ማህበረሰብም ይኖራልና ሰው ካለ ደግሞ ንግድ ይኖራል። እንግዲህ እዚህኛዋ ድልድይ ጋር ራሱ እንደምታዩት ያው ብረት ነገሮች ጨማምረውባታል መሻገሪያዋ ጋር ማለት ነው። በግራው እንግዲህ ዳገት ነው እየሄድን ባለንበት በግራው በኩል ማለት ነው። አንደኛዎች አረንጓዴዋ ወንፊት ብረት ድልድይ ያለችው በዚህኛው በኩል ሻገር እንዳለን ነው። ከዚህ ከትምህርት ቤቱ ጀርባ ነው የሚገኘው። ሌላ ቤላ ጋርም አለ። በአንዴ እስከ 100 ሰው ድረስ ማሻገር ይችላሉ። በነገራችን ላይ ጠንከር ያለ ነው። ስለሚወዛወዝ ምናምን ስትሻገሩ ትንሽ የሚያስፈራ እንትን ቢኖረውም በተለይ ከተለያየ አቅጣጫ ሰው ሲሻገርበት ግን ዙሪያው ላይ እነዚህ ብረት እንትኑን የተወጠረበት እንደ ፌሮ መሰል ወይም ደግሞ ችንጋ የሚመስሉ ጠንከር ያሉ እንትኖች አሉት መወጠሪያ ያለው። ከዛ ደግሞ ዳርና ዳር በአራቱ አቅጣጫ ደግሞ ወይም ደግሞ በዚህ ሁለት በዛ ሁለት ብረቱን ደግሞ የያዙ ቋሚዎች አሉትና 100 ሰው ማሻገር ከ100 ሰው በላይ መሻገር አይቻልም ነው የሚለው። በአንዴ እስከ 100 ሰው ነው የሚለውና ስለዚህ በአንዴ 100 ሰው ማሻገር እንትን ካለው ጠንከር ያለ ነው ማለት ነው። እንግዲህ ኤምባሲው በዚህኛው በጀርባው አንደኛው በኩል አሁን ቀጣይ ወደምንሄድበት ማለት ነው። በዚህ በቀኝ በኩላችን የአረንጓዴ ቆርቆሮ ባለበት እሱ ጋም ቤቶች ነበሩበት። እንግዲህ ከዚህ አካባቢ ነው የልማት ተነሺዎቹ የተነሱት ማለት ነው። ግራውም እንደምታዩት ዙሪያው ላይ በጣም የሚገርም ለውጥ ነው የየንበት የምንገኘው። እንግዲህ አዲስ አበባ ውስጥ በደንብ ከሚታወቁ ሰፈሮች ፈረንሳይ፣ ቤላ፣ ነቀበና ቀደምት ከሚባሉ አካባቢዎች እንደመሆናቸው በርከት ያለ ሰው በብዛት የሚኖርባቸው እንደዚህም ደግሞ ማህበራዊ ህይወት በደንብ የሚስተዋልባቸው አይነት አካባቢዎች ናቸው። አሁን ትንሽ አዳዲስ ሰፈሮች ላይ ካልሆነ በስተቀር በእርግጠኛ ሀገር ያለ ማህበራዊ ህይወት የማይታሰብ ነው። እንግዲህ አንደኛው ድልድይ የዛ ፊት ለፊት የምታዩት ነው እንግዲህ የተሰራው ከዚች ከቤቷ ጎን ላይ የሚገኘው ማለት ነው። ከሷ ቀጥሎ ደግሞ አንዲት ቢጫ ከርቭ ልክ እንደ ማረፊያ ነገር የተዘጋጀላት ወይም ደግሞ የሚሰራባት በእርግጥ ማረፊያው አልተዘጋጀም፣ ከርቭ መዝናኛ ቦታ የተሰራች አለች። እሷን አይተን ቀጥታ የምናደርገው ወደ ቤላ ድልድይ ነው፣ ቀኛችንን ይዘን ማለት ነው። እንግዲህ አዳዲስ ቦታዎች የምትጠቁሙኝ እዚህ ብትሄድ የምትሉኝ ያላችሁ፣ ነገር ግን አንዳንዴ እዛ ቦታ ላይ ሄጄ መግባት አይቻልምና ለዛ ነው የምትጠይቁኝ ቦታ በሙሉ እንትን ማለለው ማለት ነው። እንግዲህ የምችላቸውን በሙሉ ግን አደርጋለሁኝ። በተለይ የምትጠቁሙኝ እዚህ ቦታ የምትሄድ የምትሉኝ እያንዳንዱ ለማየት እሞክራለሁ። እንግዲህ ከኤምባሲው አጥር ነው የጀመረው እንደምታዩት ዙሪያው ማለት ነው እስከ ጫፍ ድረስ። በዚህ በቀኝ በኩል ኦልሬዲ ጫፉ አካባቢ የሚሰሩ አነስ ያሉ ቤት ወይም ደግሞ እንደ መዝናኛ ወይም ደግሞ የዚህ ወንዝ ዳሩ አካል አለ። በግራ በኩል በዚህ አለፍ እንዳልን ያቺ ቢጫዋ እንትን ነች ያለችው። ዞሮ ድልድዩ የሚገኘው ከዚህ ከትምህርት ቤቱ ጀርባ ላይ ጀምሮ ነው። ስለዚህ ቀጥታ መዳረሻችን የሚሆነው ቤላ ድልድይ ጋር ነው ማለት ነው። እስከዛ ድረስ በቃል እምላችሁ ምንም ነገር ስለሌለኝ እኔ እዚሁ ጋር ጨርሳለሁኝ። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ በጣም ነው ማመሰግነው። ነገ ሌላ ወይ ደግሞ አዲስ ቪዲዮ ይዤላችሁ ለመምጣት እሞክራለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው።
ከተማ ነዋሪዎች በሙሉ በወሰኑ በሽታ የመከላከያ ክትባት